እንኩ ሻይ አምጥቼላችኋለሁ። በድካም ብዛት እዚሁ እንቅልፍ ይዞኝ ሄደ። ስለዚህ ሻዩን ጠጣው ትነቃለህ። አይ ወንድም ያልጠጣም። አመሰግናለሁ። ከፈለክ እዛ ጋ ሄድና አረፍ ማለት ትችላለህ። አዎ ትንሽ ልተኛ። በጣም ይቅርታ ሰርዳር፣ በድንገት ላንተም ሸክም ሆን ነበር። አይ ወንድም የምን ሸክም ነው? እንዴት ይሆናልስ? የአባቴ ምርመራ ውጤትስ ምን ሆነ? አዲስ ነገር አለ? በትንሽ ሰዓት ውስጥ ይደርሳል። ልቡ ላይ ግፊት የሚያደርስ ምንም አይነት ነገር ካለ በደም ምርመራው ላይ ይታያል። ወንድም ይኸውልህ፣ አባት ላይ የመግደል ሙከራ ተደርጎበት ከሆነ እና ደግሞ ጥሩ ማስረጃ ካለ በሚቻለው ፍጥነት ፖሊስ ጋር መሄድ አለብህ። የምርመራ ውጤቱ ይምጣ ሊያውና ያሰብኩት እርግጥ ከሆነ ከዛ ሄዳለሁ። እስካሁን ያለ የማስረጃ የአባቴ ስም ከዛ ማስታወሻ ደብተር ላይ መሰረዙ ብቻ ነው። ምንድን የምታወራው? ቶ ሰርዳር፣ የአባቴን ምርመራ ውጤት ፈጠን ማድረግ ትችላለህ እባክህ? ማለት የምርመራ ውጤቱ ከማሽኑ የሚወጣበት የራሱ ሰዓት አለው። ደግሞ በዚህ ፍጥነት የሚሆን ነገር አይደለም። እሺ ገባኝ። እሺ አባቴን እንዳይው ልታደርገኝ የምትችለው ነገር አለ? ጠበቃውን አዋርቼው ነበር እና ከእስር ቤቱ ፍቃድ ለማግኘት ረጅም ጊዜ ይወስዳል። አሁን ምንም ማድረግ አልችልም። ትንሽ ታገስ። ይቅርታ። ሄሎ ባራን። ሶመር ምንድን ነው? ቀይ ብዙ ጊዜ ስደውልልህ ነበር ግን ዘጋሁ። አሁን በጣም ብዙ ስራ አለብኝ፣ ማናገር አልችልም። በኋላ ልደውልልህ። ሶመር ከሁሉ እየተንሸራተትክ ነው። የመጀመሪያው ቁርጥ ቀን ትናንት ነበር። ከእንግዲህ ማድረግ አልችልም። አባቴ ልብ ድካም ይዞት ሐኪም ቤት ውስጥ ነው ያለሁት። መምህር ደብተሬ ላይ ሻይ ፈሶብኝ ነው። ሁሌም እንደዚህ ነው የሚባለው። ምንም ሰበብ አያስፈልግም። እንደ ወንድ በሙሉ መሰረት መክፈል ያለብህን ክፈል። የአንድ ሳምንት ጊዜ ስጠኝና ከፍላለሁ። ሶመር አትሽሽ እያልኩ ነው። እየሸሸው አይደለም፣ እዚሁ ነኝ። ሄሎ፣ አሁን የምታስፈልገኝ አንተ ነበርክ። ባራን ነው? ገንዘቡን ፈልገው ነው። እንዴት ነው ያንን ሁሉ ገንዘብ የምትከፍለው? አበዳሪ ጋር እሄዳለሁ። የተበደርከውን ዕዳ ለመክፈል ሌላ አበዳሪ ጋር ልትበደር ነው? ምን ላድርግ ሴልጁክ? ቆይ እኔ ምን ማድረግ እችላለሁ? ሰውየው ትንሽ ጊዜ ስጠኝ ስለው ስልኩን ዘጋብኝ። ታዲያ ምን ላድርግ? ቆየት ነው ያለሁት። ምኑኝ ነው እኔት? ትንሽ ችግር አጋጥሞ ነው። አሁን ደህና ናት ኦዛር። ፈጣሪ በቶሎ ይማረ። ለሐኪም አሳውቀዋለሁ። ጥሩ ዜና አለ ወንድሜ። አባት ኦዛር ነቅቷል። ኦ አምላኬ ሆይ ፈጣሪ የተመሰገነ ይሁን። እነዚህ ነው የሚቆየው ወይስ አሁን ያስወጡታል? አይ አትጨነቅ። አባት አሁን ነው አይኑን የገለጠው። እንዴት ሲያስወጡታል? ኡፍ ጥሩ ነው። በቃ ለእናቴ ልደውልላት፣ ደስ ይበላት። ሶመር እየደወለ ነው። ስጭኝ ልጄ እባክህ ስለ አባት ጥሩ ዜና ንገረኝ እባክህን። ደህና ነው እማዬ፣ አታስቢ። ውይ ፈጣሪ ይመስገን፣ ተመስገን። ደህና ነው? ውይ ፈጣሪ ይመስገን፣ ተመስገን። ፈጣሪ ጨርሶ ይማረው። እና አባትን ገብተህ ልታየው ቻልክ? አይ ማየት አልቻልኩም፣ ግን እድሜ ለሰርዳር እየተከታተለው ነው። እስር ቤት አይመልሱትም ብዬ ተስፋ አደርጋለሁ። አይ እማዬ፣ እዚህ ነው የሚሆነው። አሁን ግን ስልኩን ልዘጋው ነው። እሺ በኋላ እናወራለን። ቻው በቃ። እሺ አመሰግናለሁ ልጄ። ደህና ነው፣ ፈጣሪ ይመስገን። ውይ ፈጣሪ ግን እኔ ምን ይመስገን። ብዬሽ ነበር? አቶ ኦዛር ለእሱ ላለሽ ፍቅርና ለጥብቅ ትስስራችሁ ሲል በሕይወት ለመቆየት ታግሎ ይድናል አላልኩሽም? አዎ እውነት ነው። አሁን ሁሉም አልፏል ብዬ ተስፋ አደርጋለሁ። ወይዘሮ ሩቻን ጠበቃችሁ ለፍርድ ቤቱ ስለ ጉዳዩ ማመልከቻ ቢያስገባስ? ምናልባት የጤና ሁኔታ ውሳኔውን ሊቀይረው ይችላል። ከጠበቃው ጋር አውርተን ነበር። እንደሱ አይነት ነገር ቀላል አይደሉም። እሺ ፍርዱን በገንዘብ ካሳ ከለወጡለትስ እንደዛ ማድረግ አይችሉም? ይኸውልሽ ካሳ ከፍለን እንኳን ቢፈርዱልን ምንም የምንከፍለው ነገር እኮ የለንም። እሱም በሆነ መንገድ ታገኛላችሁ። እውነት እናንተ እንደ ድመት ናችሁ። ሌላ ቦታ ሌላ ነፍስ ይኖራችኋል። እሱ አያሳስብሽ። በሩን ልክፈት። አቤት። ወንድም ሶመርን ፈልጌ ነበር። አሁን ቤት የለም። አባቱ ታሞ ሐኪም ቤት ነው። ማነ? ቆይ ባለቤቱስ የለችም? እህቴ አንዴት መጪ? ይህ እናንተ ቤት ነው? አቤት። ባራን እባላለሁ። መለስተኛ የፋይናንስ ስራ ነው የምሰራው።
ለወንድም ሶመር ብድር አመቻችቼለት ነበር። የመጀመሪያውን ክፍያ መክፈል የነበረበት ትናንት ነበር። የምን ብድር ነው? ዕዳ ነው እህቴ፣ ዕዳ ነው። ታውቂያለሽ፣ 3 ውሎችን ተፈራርመን ነበር። ዕዳ ነው? እኔ ስለ ዕዳ የማውቀው ነገር የለም። በዛ ላይ ደግሞ አንተንም አላወቅኩም። ሶመር ፍርድ ቤት ያሉትን ነገሮች ለማዳን ብዙ ገንዘብ ነው የወሰደው። አብሮት ሼልቹክ የሚባል ሰውዬም ነበር። ለምኖን ነበር። እንደዚህ አይነት ነገር ፈጥሬ ልናገር አልችልም። ለባንክ አስቸኳይ ክፍያ መክፈል ነበረበት። አሁን ይህንን ሁሉ ገንዘብ መክፈል አንችልም። ይሄ እኮ በጣም ብዙ ገንዘብ ነው። ይሄ ማን ነው? ቱርካን ልጄ፣ ከማን ጋር ነው የምታወሪው? ከእኔ ጋር ነው እህቴ፣ ከእኔ ጋር ነው። ሶመር ያልከፈለው በጣም ብዙ ዕዳ አለበት። በሁሉ መሰረት ደግሞ አልከፈልም። ስለዚህ አሁን እንስማማ ታዲያ። የመኪናው ቁልፍ ማጋር ነው ያለው። ቁልፉን ትሰጭኛለሽ ወይስ የባለሽ እግር ላይ ጥይት ልልቀቅበት? ዶኑሽ፣ አሁኑኑ የመኪናውን ቁልፍና ሊብሬ አምጪለት። ግን እህቴ። አምጪለት አልኩሽ። እዛ ጋር ቦርሳዬ ውስጥ ነው። እንዲህ አታድርጊ ልጄ፣ ታይ አታድርጊው። አክስቴ፣ እንዴት አላደርገውም? ውሉ ላይ የሶመር ፊርማ አለ፣ አይቼዋለሁ። መጀመሪያ ውሉን ስጠኝ። ሁለቱንም ውሎች ነው የምወስደው። እየቀለድሽ ነው እንዴ እህቴ? ይሄ መክፈል የሚችለው አንዱን ብቻ ነው። አሁን ቁልፉን ስጭኝ። ለቀረው ርክክብ ወደ ሱቄ ነህ። ሶመር ደግሞ አድራሽ ሆነ ያውቋል። አይሆንም ቱርካን፣ ከልጆቹ ጋር ብዙ ትንቀሳቀሻለች። ስለዚህ በጣም ያስፈልግሻል። ውዴ፣ ሁልጊዜ እኮ አያስፈልገኝም። በዛ ላይ መኪናውን ሸጠን ቆንጆ ቤት መከራየት እንችላለን። እናትህ እዚህ ቤት ብዙም አልተመቻትም እና ልጆቹም እያስቸገሩ ነው። አራጣ አበዳሪው ጋር እንደሄደ ባውቅ ኖሮ እውነት ያንን ቤት አቃጥለው ነበር። እስቲ ቱርካን ጋር ልሂድላት። ቱርካን፣ ላግዝሽ ልልሽ ነበር። ይህንን ሁሉ ምግብ ማን ይበላዋል ብዬ እያሰብኩ ነበር። ልትሸጩ ነው የሰራሽው? እኔን መርዳት የምትፈልጊ ከሆነ ወይዘሮ ሩቺያንና ልጆቹን ተንከባከቢልኝ። እኔ ደግሞ ምግቦቹን ሬስቶራንት አድርሼ እመልሳለሁ። እሺ፣ ጥሩ። ተለቅ ያለ ከረጢት ልፈልግልሽ።
ቆይ አሁን ምንድን ነው የምለው? አቤት ውድ ሙጅጋን። ሩቻኒ ቅርታ፣ ኦዛር መታመሙን ሰማሁ። አመሰግናለሁ ውዴ። እና አሁን እንዴት ነው? ፈጣሪ ይመስገን ደህና ነው። ቀን ላይ ወደ እስር ቤቱ ክሊኒክ እንደሚያዘዋውሩት ነግረውኛል። ምስኪን ሰውዬ እንደዚህ ሆኖ እስር ቤት ሊገባ ነው? ምን ልበልሽ ሙጅጋን፣ ምንም ማድረግ አይቻልም። ፊቱን ራሱ ማየት አልቻልኩም፣ ተከልክያለሁ። እጁን ያዝ አድርጌ ጠንከር በል ማለት ራሱ አልቻልኩም። እውነት በጣም ከባድ ነው። መጥቼ ባይሽ ደስ ይለኝ ነበር፣ ግን ለጊዜው ጥሩ አይደለሁም። ከእነሱ ጋርም ያለኝን ነገር ታውቂዋለሽ። አመሰግናለሁ ሙጅጋን፣ ማሰብሽ ራሱ በቂ ነው። እንደ መጣሽ ቆጥረዋለሁ። ይሄንን ነገር ከዚህ በፊትም ተናግሬዋለሁ እና ድጋሚም እናገረዋለሁ። ለምን እኔ ጋር አትመጪም? ለትንሽ ጊዜ እያወራን ውስጥሽ ያለውን ነገር ታውጫለሽ። አይ አይሆንም ሙጅጋን፣ አሁን ልጆቹን ትቻቸው ወደዛ መምጣት አልችልም። እሺ ውዴ፣ እንደፈለግሽ እንግዲህ። ሙጅጋን ግን ኦዛር መታመሙን እንዴት ልታውቅ ይቻልሽ? አቶ ሳዲቅን አናግሬው ነበር፣ ነግሮኝ ነው። አሃ፣ ስለዚህ ከአቶ ሳዲቅ ጋር አሁንም ታወራላችሁ ማለት ነው? አዎ፣ እድሜ ለሱ። በኡዛይ እንድከፍ አልፈለገም። ልጄን አድኖልኛል። ለአንቺም የሆነ ነገር ባደርግ ደስ ይለኝ ነበር። በሱ ደስተኛ ነኝ። አመሰግናለሁ ውዴ፣ አመሰግናለሁ። እነዚህን ነገሮች ካስተካከልን በኋላ ሁሉም ነገር ሲረጋጋ የዛኔ እመጣለሁ። እሺ፣ እንገናኛለን ውዴ። ዶኑሽ ወደዚህ ነኝ። ነይ እስኪ እናውራ። ምን እንደምትይኝ አውቃለሁ። ምንም ቢሆን ወይዘሮ ሙጅጋን ጓደኛሽ ናት። አውቃለሁ፣ በጣም አዝነሻል። የአባትሽን ችግር መጋራት አትችይም። ምናልባት እናትሽን እንደ በደል አድርገሽ ታስቢ ይሆናል። አዎ፣ እና ተሳሳትኩኝ? እንደ ልጅነትሽ ትክክል ነሽ፣ ግን ስለ አባትሽም አስቢ። ማለቴ አሁን ላይ እያሳለፈ ያለው ነገር ቀላል አይደለም። ያ ምስኪን ሰውዬ አሁን ላይ በጣም ብቸኛ ነው። ዶኑሽ፣ እኛ እዚህ ያለን አክስት ሩቻን የግዴታ ህይወት ውስጥ ሌላ ሴት መግባት አለባት? ልጄ፣ እዚህ ያለሽው ዛሬ ብቻ ነው። ነገ ከዚህ ብትሄጂ ምን ይፈጠራል? እስኪ ንገሪኝ። ስለ አባትሽ አስበሽ ታውቂያለሽ? አክስቴ አለች፣ ዳሪያም አለች። በዛ ላይ ለማግባት አላማ የላትም። እና ደግሞ ለምንድነው ሴትዮ አንቺን እዚህ ውስጥ የምታስገባሽ? በፍጹም ሙጅጋን ስለዚህ ጉዳይ አንድም ነገር አላወራችኝም። አክስቴ ሩቻን፣ እባክሽ ይኸውልሽ፣ እወድሻለሁ፣ ግን እባክሽ ለዛች ሴትዮ አትከራከሪላት። እነዚህ ቀለሞችስ ለስለስ ያሉ ናቸው። በዛ ላይም ደግሞ ቀለሞቹ ከቤቱ ጋር ይሄዳሉ። በእርግጥ እኔ በሁለቱ መሃል መወሰን ከብዶኛል። ግን አቶ ካርታል ምን ታስባለህ? እኔም ብዙ አልወደድኳቸውም። እንደሱ አላሰብኩትም ነበር። ይመስለኛል መጀመሪያ ያሳየሽኝ መውጫ ከዚህ ይሻላል። ግን እሱ ትንሽ ልሙጥ ነገር አይሆንም? እንደሱ ጥሩ ይመስለኛል። በዛ ላይ ደግሞ የወጥ ቤቱ ዕቃ ማስቀመጫዎች ሁሉም በአንቺ ምርጫ ነው የተሰራው። ቢያንስ እንኳን ይሄ የኔ ውሳኔ ነው። እና ሰርጋችሁ መቼ ነው? ሰውዬ የምን ሰርግ? ይቅርታ ሳያችሁ መስሎኝ። ሰውዬ ስማ፣ ሰውዬ እሱ የቤቱ ባለቤት ነው፣ እሷ ደግሞ የቤቱ ንድፈ ወጪ ናት። በጣም ይቅርታ። መቼም አሁን ገብቷል አይደል የኔ ጌታ? በእርግጥ ንድፈ ወጪዋ ሁሉንም ታውቃለች አይደል? ስለዚህ ቀሪውን ለእሷ ተውላታለሁ። መልካም ቀን። ስለዚህ ውሳኔያችን የአቶ ካርታል የመጀመሪያ ምርጫ ሆነዋል። ስለዚህ እሱን ስራ። አጎቴ፣ ዋና እቃዎቹ መምጣታቸው እኔ ሌላውን እኔ ያጣራለሁ። አመሰግናለሁ። አምላኬ፣ ይሄ ጉድ እኮ ነው። ካርታል፣ ትንሽ አየር እንቀበል። እሺ። ዳሪያ፣ አሁንም ከዚህ በላይ መጠንቀቅ አለብህ ልትይ ነው አይደል? ምንም ስህተት አልሰራንም። ሰውየው በራሱ ሀሳብ ነው የፈጠረው። ግን ደግሞ ህይወት በዚህ አትስማማም። አሁንም አልተስማማችንም። እኔና አንቺን መቼም አንድ ላይ አትሆንም እያለችን ነው። ህይወት የፈለገችውን ታደርጋለች። እኛ ምን ማድረግ እንችላለን? ምን እንደተፈጠረ አታውቅም አይደል? ምን ተፈጠረ? አጎቴ ኦዛር እስር ቤት ውስጥ ልብ ድካም ይዞት ነበር። ቤተሰቦቼ ትናንትና ማታ እዛ ነበሩ።
እኔ አላወቅኩም ነበር። እንዴት እንደዛ ተፈጠረ? ማለቴ ድንገት ነው የተፈጠረው። እኛም የምናውቀው ነገር የለም። ወይዘሮ ሩቻን በጣም መጥፎ ሁኔታ ላይ ናት። በጣም አዝናለች። እንደውም በሀዘን ብዛት እንዳትሞት በጣም እየፈራሁኝ ነው። በጣም ያሳዝናል። አቶ ዛርስ እንዴት ነው? ደህና ነው፣ ግን ያው ከሐኪም ቤት ሲወጣ ወደ እስር ቤት ይመለሳል። ከፈለክ ለወይዘሮ ሩቻን ደውልላት። ደውልላት? ዳሪያ ደውዬ ምን እላታለሁ? ባሏ በእኔ ጥቆማ ምክንያት ነው እስር ቤት የገባው። እንደሱ አይነት ነገር አይደለም። በባለፈው ጊዜ ቃል ገብተህላታል። እስክታናግራት እየጠበቀች ነው። ብታወራ ቢያንስ ደስ ይላታል። ስለዚህ እውነቱን ተናገር እያልሽኝ ነው? ምናልባት ለአንተ የሚያስፈልግ ይሆናል ካርታል። ለማንኛውም ብሄድ ይሻላል። አጎቴ መጠራጠር የለበትም። እናወራለን። እሺ ዳሪያ፣ እሺ ደውልላታል። ግን እባክሽ አንቺ ከኔ ጋር እዚህ ቆይ። እሺ። አሜን። አቤት ካርታል። ወይዘሮ ሩቻን በጣም አዝኛለሁ። ላደርግልሽ የምችለው ነገር አለ እንዴ? አመሰግናለሁ፣ ግን ቃል ገብተህልኛል። ዛሬ እሱ ጋር ልትወስደኝ ትችላለህ? አዎ። ይኸውልሽ፣ ግን አሁን ለእሱ ትክክለኛው ሰት አይመስለኝም። ቢያንስ ከሩቅ እንኳን ሆኜ ፊቱን እንኳን ሊየው እባክህ፣ ያን አድርግልኝ። እሺ። ይኸውልሽ፣ አሁን የምንገናኝበትን አድራሻ እልክልሻለሁ። ወደ እኔ ትመጫለሽ? እሺ፣ እሺ፣ አሁኑኑ እመጣለሁ። እሺ ወይዘሮ ሩቻን፣ ከስራ ስወጣ አሳውቅሻለሁ። ካርታል፣ እኔን እያታለልከኝ አይደለም አይደለ? አረ አይደለም፣ እመኝ፣ እንገናኛለን። እሺ። ዳሪያ፣ ትክክለኛውን ነገር እያደረግኩ ነው፣ ግን በጣም ግራ ገብቶኛል። ትክክለኛውን ነገር ነው ያደረግከው። አንተም እሷም ሁለታችሁ እውነታውን መቀበል አለባችሁ። አዎ፣ ግን ምን መጠበቅ እንዳለብኝ አላውቅም። በጣም ነው የፈራሁት። እኔም ማውቃት ወይዘሮ ሩቻን በሆነ መንገድ ትክስሃለች። ቢያንስ የተፈጠረውን ነገር ትነግርሃለች። እሷም እንደፈራች እርግጠኛ ነኝ። ግን መጥፎ ሴት አይደለችም። በጣም ከመጎዳቷ የተነሳ ልቧ ደንድኗል። ተስፋ ከቆረጠችብህ ምክንያት ይኖራታል። እሱም ማውቆ ብቻ ሰላም ይሰጥሃል። አባዬ፣ 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 እዚህ ጋር ነኝ፣ እዚህ ጋር ነኝ አባዬ፣ አለሁ፣ እዚህ ጋር ነኝ አባዬ። ልጄ፣ አባዬ ፍቀድልኝ አባዬ፣ እባክህ እዚህ ጋር ነኝ አባዬ። ሶመር ልጄ፣ አባዬ፣ 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 ከአንተ ጋር ነኝ አባዬ። እንዴት ትቼ ከዚህ እወጣለሁ? ትቼ አልሄድም። ስማኝ አባዬ፣ ሰማኸኝ? ሶመር፣ ሶመር፣ ሶመር ቁም። ውጤቶቹ መምጣት አለባቸው ወንድሜ። ምንድን ነው? የህግ ባለሙያዎቹ አሁን እየተነገራቸው ነው። እና ታዲያ ሐኪሞቹ ምን አሉ? ሰርዳር፣ ያልኳቸው ነገሮች እውነት ናቸው አይደል? አዎ፣ ግምቶች ልክ ነበሩ ሶመር። ደም ውስጥ ከፍተኛ የሆነ የፖታሽየም ክምችት አለ። ይኸውልህ ላጎቴው ዛሬ የሚጠጣ ነገር ሰጥቶታል። አድናን ያደረገው እርግጠኛ ነኝ። አባቴን ለመግደል ያሰበው እሱ። ያለ ጥርጥር እገለዋለሁ። ሶመር፣ ሶመር ቁም። ወንድሜ፣ ወንድሜ እባክህን ቁም፣ ተረጋጋ። ሶመር አቁም ባክህ። ወዴት ልትሄድ ነው? ያ ሰውዬ አባቴን ሊገለው ይችል ነበር እኮ ሴልቹክ። አሁኑኑ ሄጄ ገለዋለሁ። እንደዛ ከሆነ ለፖሊሶች ተናገርና እነሱ የሚያደርጉትን ያደርጋሉ። ፖሊሶቹ ምን ያደርጋሉ? ምንም ማስረጃ የለም እኮ። ቢወስዱትስ? የአባቴ ስም እዛ ማስታወሻ ላይ ተሰርዟል። ሴልቹክ፣ በራሴ አይን አይቼዋለሁ።
ሄደ ሁሉንም ነገር ለፖሊስ መናገር አለብህ። በሆነ መንገድ እንዲናገር ያደርጉታል እንጂ አንተ ምን ልታደርግ ትችላለህ? ብነግራቸውስ ምንም አይፈጠርም እኮ። ያ ሰውዬ በሆነ መንገድ ይወጣዋል። ቀድሜ የሆነ ነገር ማድረግ አለብኝ። ሴል ምን ልታደርግ ነው ወንድሜ? ለአንተ ይናዘዝልሃል። ማስታወሻውን መልሶ ወስዶብሃል። ከዛ ምን ተፈጠረ? በቤተሰብህ አስፈራርቶ መልሶ ወሰደው። ሶመር፣ አሁን ራሱ ችግር ውስጥ ገብተሃል። ቤተሰቦችህ የባሰ እንዲሰቃዩ አታድርግ። ይሄ ሰውዬ አደገኛ ነው። ስራውን ፖሊሶቹ ይስሩት። አባቴ ሊገለው ነበር። እመነኝ፣ ለእናቴ ለቱርካንና ለልጆቹ ባላስብ ኖሮ አሁኑኑ መሃል ግንባሩን በጥይት መትቼ ደፋው ነበር። ቁሙ! ወደ ግድግዳው ዞራችሁ ተደርደሩ። ምን እየተፈጠረ ነው? አፈን ዝጋ! ተንቀሳቀስ! ወደ ግድግዳው ሂድ! ይሄ የማን ቦታ ነው? የኔ ነው። አንተ ከኛ ጋር ትመጣለህ። እውነት ምንም ጥፋት አላጠፋውም ወንድሜ። እንገልሃለን ብለው አስፈራርተውኝ ነው። የኦዛር ሻይ ውስጥ መርዝ ጨምር ብለውኝ ነው። ከዛ ጨመርኩ። ታዝዤ ብቻ ነው። ማን ነው እንደዚህ እንድታደርግ ያዘዘ? ካርታል፣ አቶ ካርታል ና። ጥሩ ዜና ነው። ሰውየውን አሁን ይዘውታል አይደል? እሺ። የካርታልን ስም በትክክል ነግራችሁታል አይደል? እሺ፣ ጥሩ። እስኪ ዝም ብለን እንጠብቅ፣ የሚሆንን እናያለን። ዛራ፣ በሩን ትከፍቸዋለሽ? ስማኝ፣ እሺ። ይኸውልህ ልጄ፣ ወደ ኢስታንቡል እንመለስ፣ ግን ሕክምናህን እዚህ ትቀጥላለህ። እሺ፣ በዚህ እንስማማ። በፍጹም ሐኪም ቤት አልሄድም እማዬ። ሰርዳር የሚሰራበት ሆስፒታል እኮ አይደለም። ሌላ ቦታ እንፈልጋለን። የግል ሐኪም ቤት አገኛለሁ እና በጣም ጥሩ ሐኪሞች አሉ። ወይዘሪት ሙጅጋን። ሙጅጋን ውዴ። አድናን፣ እንግዳ ትቀበያለሽ ብዬ ተስፋ አደርጋለሁ። ግን አሁን ልንወጣ ስንል ነው የመጣኸው። ይሄ ላንቺ ነው። ሰላም ነው ልጄ? ውዛይን አይደል? አድናን እባላለሁ። አቶ ሳዲቅ ያለውን ነገር በሙሉ ነግሮኛል። ከዛ የሚያስጠላ ቦታ ልጅሽ በሰላም ስለወጣ ፈጣሪ ይመስገን። እና ደግሞ የደስደሱን ለማክበር ኬክ አምጥቻለሁ። ዛራ እባክሽ ነው ይሄን ትወስጂዋለሽ? እሺ። ይሄንን ማስቀመጫው ውስጥ አድርጊው። እሺ፣ ወስደዋለሁ። ይህ ሰውዬ ማን ነው እማዬ? ነገሩ አልገባኝም። ጓደኛዬ ነው። ምን አይነት ጓደኛ? ይኸውልህ ሙጅጋንና እኔ የድሮ ጓደኛሞች ነን። በጣም የድሮ ጓደኞች ማለት ትችላለህ። አይደለም እንደ ሙጅጋን? እና ደግሞ እጅህን አንሳልኝ። ኡዛይ እባክህ አትቆጭው። ልክ ነው። እኔ እና እሱ ስንተዋወቅ የመጀመሪያችን ስለሆነ ነው። እባክህን ባይሆን አንድ ላይ ቡና እንጠጣ። እሺ እንጠጣለን። ኡዛይ እንዲህ መሆን የለብህም። ወደ ቤታችን የመጣ እንግዳ ነው። ሰውየው የኔ ሳይሆን የአንቺ እንግዳ ነው። ኡዛይ ያጋጥማል። ወንድ ልጅ እኮ እናቱን ከሌላ ሰው ጋር መጋራት አይፈልግም። አድናን፣ ብትሄድ ጥሩ ነው። ከኡዛይ ጋር ያለውን ችግር በደንብ አድርገህ ታውቃለህ። እባክህን ነገሩን የበለጠ ከባድ አታድርግ። እባክሽ ሙጅጋን አትፍሪ። አንቺ የእሱ ልጅ አይደለሽም፣ እሱ ነው ያንቺ ልጅ። ከባድ ጊዜ ላይ ስለሆነ ነው። የተሳሳተ ሀሳብ ግራ እንዳያጋባው እፈልጋለሁ። ምንም ቢሆን በማያውቀው ነገር መወዛገብ እኮ የለበትም አይደል? የምን የተሳሳተ ሀሳብ ነው ውዴ? እያወራሽ ያለሽው ስለ ግንኙነታችን ነው? ትሰማኛለህ አድናን፣ ሁለታችንም ግንኙነት አልነበረንም፣ ሊኖረንም አይችልም። ምንም አይነት ነገር ቢፈጠርብሽ የሚፈጠርብሽ በከባድ ንግግሮችሽ ምክንያት ነው። እባክሽን እውነታዎቹን አትሽሻቸው።
የምን እውነት? ሙጅጋን፣ አሁን አጋር ያስፈልግሻል። ቤትሽ ውስጥ ስልጣን ያለው ሰው ያስፈልጋል። ኡዛይም ወደ ግል ህይወቱ መመልከት መቻል አለበት። ጠንካራና ህይወትን መጋፈጥ የሚችል መሆን አለበት። አሁን ጠንክሮ ከአንቺ ትከሻ ላይ መውረድ መቻል አለበት። ጊዜው ደግሞ አሁን ነው። ካርታል ምንም አልጠራጠርም። መምጣት አልፈለገም አይደል? እባክህ እዚህ ጋር ቁጭ በል እናውራ። ግን ምን አለ እስኪ ንገረኝ። ወይዘሮ ሩቻን ገና ዝግጁ ነኝ ብሎ አላሰበም። አዎ ልጄ፣ ድንገተኛ ዜና ነው የሚሆንበት። ያስብበታል። ከዛ እንደምንም ብሎ እኔን ይጋፈጠኛል አይደል? ማለቴ እንዳልከው ከሆነ ለውሳኔው ገና ነው። እመኝ፣ እኔም አላውቅም። ምናልባት መቼም አይጋፈጥሽ ይሆናል። ምናልባት እንደዛ ያለውን እንደሄድለት ይሆናል። ዝም ብዬ በባዶ ተስፋ ልሰጥሽ አልፈልግም። አንቺም ታዝኛለሽ። በቃ ብሄድ ይሻላል። እሺ፣ ስሙ ማን ነው? ንገረኝ። ለምንድን ነው ለማወቅ የጓጓሽው? ያው እስከ ዛሬ ስም የሌለበት መቃብር እከታተል ነበር። እውነታው ግን እሱ አይደለም፣ በሕይወት አለ እና ቢያንስ ስሙን እንኳን ባውቀው ብዬ አስቤ ነው። የሱፍ ነው ስሙ። ዩሱፍ? እባክህ ስለ እሱ በደንብ ንገረኝ። ና በደንብ እናውራ። ምን አይነት ሰው ነው? ያው ጥሩ ሰው ነው መሰለኝ። ብዙ ለማወቅ እድሉን አላገኘም። ጤናው እንዴት ነው? ቤተሰብ አለው? ንገረኝ። አይ ማንም የለውም። እንዴ ሰው የለውም? ቆይ እንዴት ነው እስከ ዛሬ የኖረው? ማን ነው እሱ የሚንከባከበው? አልጠየቅኩትም። እኔን ይመስላል እንዴ? ማለቴ ፊቱ እኔን ይመስላል እንዴ? እባክህን የሆነ ነገር ንገረኝ። ምን ጥቅም አለው ብለሽ? እሱ ማወቅ የሚፈልገው ለምን እንደተውሽው ነው። ለምን አሳልፋ ሰጠሽኝ ብሎ ጠይቋል። አሁን በጣም አረፈደም ወይ ብሎ ጠይቋል። ማወቅ የሚፈልገው ይህንን ነው።
ነግሬሃለሁ፣ ትቼው አይደለም። ራሴ ላይ ነው ተስፋ የቆረጥኩት። ራሴን ላጠፋ ነበር፣ ግን አልፈቀዱልኝም። ጨክኜበት አልነበረም። ምክንያቱን አልነገርሽኝም። ለመሆኑ አባቱስ የት ነው ያለው? መጨረሻ ስለ እሱ የሰማሁት ሐኪም ቤት ሆኖ ነበር። ሐኪም ቤት? ታሟል እንዴ? ምን ነው? አይ አልታመመም። ካርታል እሱ ከተወለደ በኋላ ወንድሜ እሱም በጣም ጎድቶት እንደነበር ሰምቻለሁ። ማለቴ በጭካኔ እጅና እግሩን ሰብሮታል። በጣም ነበር የጎዳው። ለተወሰነ ጊዜ ታስሮ ነበር። ወንድምሽ? ስለዚህ ይህንን ያደረገው አባት ያድናል ነው ማለት ነው አይደል? ቢያንስ እንኳን የልጄን ፎቶ አታመጣልኝም? የዩሱፍን ፎቶ ልታመጣልኝ ትችላለህ? እባክህን ካርታል። ዩሱፍ። እሺ ለምንድን ነው እንደዚህ የከፋ? ለምንድን ነው እንደዚህ እየሆንክ ያለኸው? ከሁለት ቀን በፊት ግን በጭራሽ እንደዚህ አልነበርክም። ቃል ገብተሃል። እንዲሁ ወይዘሮ ሩቻን ለዩሱፍ በጣም አዝኜ ነው። ለዛ ነው። ደህና ሁኑ። ሄሎ ፊገን፣ ለጠበቃው ልትደውይለት ትችያለሽ? አባቴ አድናን አንድ ጊዜ እስር ቤት ገብቶ ነበር። በጥቃትና በድብደባ ነበር። እባክሽ እንዲያጣራልኝ አድርጊልኝ። አድራሻውንና ስልክ ቁጥሩን እና ደግሞ ጥቃት የደረሰበትን ሰውዬ ማንነት ማወቅ ፈልጋለሁ። እባክሽ እኔን ልታደርግልኝ ትችያለሽ? እና ይፍጠን። እሺ አቶ ካርታል። ኬኩ በጣም ቆንጆ ነው። ይኸውልሽ የኡዛይ ችግር የስርዓት ማነስ ችግር ነው። አባቱ ጠንካራ ሰው ሆኖ ከመጀመሪያው ኃይሉን ቢያሳየው ኖሮ ልጅሽ ኡዛይ እንደዚህ አይነት ሁኔታ ውስጥ አይገኝም ነበር። ችግሩ ያንቺ ብቻ አይደለም። ባልሽ ስነ ስርዓት የነበረው ሰው አልነበረም። ለዛ ነው እንደዚህ የሆን ነው። ለማንኛውም የነገርኩሽ ነገር በጠቅላላ በደንብ አድርገሽ ብታስቢበት ጥሩ ነው። ይቅርታ ሙጅጋን፣ ሰው እየጠበቅሽ ነው እንዴ? አይ ማንንም እየጠበቅኩ አይደለም። ዛራ እባክሽ በሩን ክፈችው። ዛራ አልሰማችኝም። እኔ ልክፈት። ዶኖሽ ከአባቴ ራቂ። ታዩ በቃ ከቤተሰቤ ራቂ እያልኩሽ ነው ወይዘሪት ሙጅጋን። ለአባቴ አትደውይለት። ምን አይነት ንግግር ነው? ከአባትሽ ጋር እኮ ጓደኛ ማቾች ነን። ይህ ምን አይነት ጓደኝነት ነው ደግሞ? ከቤተሰቡና ከልጆቹ የሚያርቀው ጓደኝነት ነው? ይኸውልሽ እየተፈጠረ ያለው ነገር ስለ ጓደኝነት እንዳልሆነ ልቦናሽ ያውቀዋል። በደንብ ስሚኝ፣ እያደረግሽ ያለሽው ነገር ትክክል አይደለም። እሱን ደግሞ ልቦናሽ በደንብ አድርጎ ያውቃል ወይዘሪት ሙጅጋን። ለምትናገሪው ነገር ተጠንቀቂ። እኔን እንደዚህ ማናገር አትችይ። የምናገረውን ጠንቅቄ ያውቃለሁ። ራሴን የማውቅ ሰው ነኝ። ለዛ ነው እንዲህ በነፃነት የምናገረው። መጀመሪያ ለልጄ ተስፋ ሰጥታ ከዛ ተስፋ ያስቆረጠችው ሴት እኔን ስርዓት ልታስይዘኝ ነው። አንቺ ለ3 ቀን አምሮትሽ ብለሽ በልጄ ተጫወትሽበት። እኔ ደግሞ እንደናንተ መጥፎ ጊዜ እንዳሳልፍ አድርገሽኛል እና አሁን ይሄንን ሁሉ ነገር ረስተሽ አባትሽን ደግሞ ከኔ ልታርቂው ነው። እንግዲህ ወይዘሪት ሙጅጋን እንደ ሰው ከልጅሽ ጋር ጓደኛ ለመሆን ሞክሬ ነበር፣ ግን በሚያሳዝን ሁኔታ ልጅሽ አስተሳሰቡ ጥሩ ስላልሆነ አልተሳካም። ጥሩ ሰውና ጥሩ እናት ብትሆኚ ኖሮ፣ ለልጅሽ የሚበጀውን ብትፈልጊ ኖሮ አባቴን ሸውደሽ ክሱን እንዲያነሳ አታደርጊውም ነበር። ምክንያቱም ኡዛይ ከፍርድ ቤቱ ልክ ነፃ ሆኖ ሲወጣ መልሶ ሁሉንም ሰው ማስቸገሩ እንደሚቀጥል በደንብ ታውቂያለሽ። አንቺ ግን ምን አደረግሽ? ሁሉም ነገር እንዲደበቅ አደረግሽ። አሁንም በአባቴ
ጥሩነት ተጠቅመሽ እሱን እያገኘሽውና ጣፋጭ እየሰራሽለት ነው። ወይዘሪት ሙጅጋን አባቴን እየተጠቀምሽበት እንደሆነ ግልጽ ነው። ከአባቴ ራቂ። ከዚህ በላይ አፍሽን ሳከፍቼ አሁኑኑ ከዚህ ሂጂ። አንቺ ስራ ፈትነሽ። ሲጀመርም ሌላ የምለው ነገር አልነበረኝም። ጨርሻለሁ። ዶኑሽ 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 እንዳትጠጋኝ። የሆነ ነገር አድርግ። ተው፣ ጫፌ እንዳትነካኝ ኡዛይ። ዶኑሽ መቼም አንቺን አልጎዳሽም። እባክሽ እንደዚህ አታድርጊ። እባክሽን አታሳዘኝ። ቀለበት ያደረግኩ ቀን ከቤት አስገድደ ልጠልፈኝ አልሞከርክም ነበር? እህቴና አጎቴን በስለት አላስፈራራህም? ቆይ እንዴት ነው ንገረኝ። እንዴት በፍጥነት ረሳኸው? በጣም ይቅርታ አድርጊልኝ። በእውነት ራሴን አልነበርኩም። በፍጹም ራሴን አልነበርኩም። የእውነት ያደረግኩትን ነገር በፍጹም አላውቅም። ዶንሽ፣ እኔ መጥፎ ሰው አይደለሁም። ያ ሁሉ የሆነው በመጥፎ ሱሴ ነው። አዎ፣ የምታደርገውን አታውቅም። በእርግጥም አንተ ሱሰኛ ነህ። እንዴት ያለ ቀላል ሰበብ ነው ኡዛይ። ከዛ የምትፈልገውን ነገር አድርገህ እኔ መጥፎ ሰው አይደለሁም ትላለህ። በል እስኪ አሁን ሁሉንም ነገር ንገረኝ። ለዛ ነው ሰርዳርን ያስፈራራኸው? ለዛ ነው ሁላችንን ስታስጨንቀን የነበረው? ለዛ ነው ስትለቀቅ ታዲያ በጠራራ ፀሐይ ያስፈራራህን? እንዴት አሁንም ፊት ለፊት ቆመ እንዲህ ታዋራኛለህ? እየጠየቅኩ ነው፣ ንገረኝ። ምን ቆመ ታይኛል? መልስልኝ እንጂ ኡዛይ። እንዴት? ተናድጄ ነበር። በጣም ተናድጄ ነበር። ይቅርታ። በጣም ከመናደድ የተነሳ እጄ ሁሉ ተሳስሮ ነበር። በወቅቱ እኔ በጣም መጥፎ ነገር እያሰብኩኝ ነበር። እንደዛ ነው የሆነው። ተረዳሽኝ? ለእኔ በጣም ከባድ ነበር። ያንን ማድረግ አልፈልግም ነበር። ለእኛም እኮ በጣም ከባድ ነበር ኡዛይ። አንተም ማወቄ እንዲቆጨኝ ነው ያደረግከው። እንደ ጓደኛ ቀርቤህ ነበር። አንተ ግን ምን አደረግ? ነገሩን እንዳለ ምስቅልቅሉን ነው ያወጣው። ሕይወቴን ነው ያበላሻው ኡዛይ። ህልም ነበር፣ ግን ህልሜ ትክክል አልነበረም። የምትወጂኝ መስሎኝ ነበር። ተወጅኛለሽ ብዬ ነበር። የምትተዋወቀውን ሰው ሁሉ ማፍቀር አትችልም። ሰላም ያለህን በሙሉ ማፍቀር ደግሞ ተገቢ አይደለም። እና ደግሞ ማፍቀርና መፈቀር ከፈለግ መጀመሪያ ታከም። ያኔ ተፈቃሪ ትሆናለህ ኡዛይ። ማንነትን ለኪኒኖችና ለእጾች አሳልፈ ሰጥተሃል። ማንም ሰው ደግሞ እንዲህ አይነት ሰው ሊወድ አይችልም። እየሰማኸኝ ነው አይደል? ማንም ያልሆነ ዓለም ውስጥ ሆነ በጣም እየተቸገርክ ነው። ከዛ ህይወት አሁን ላይ ልትነቃ ይገባሃል ኡዛይ። ለአሁን ይህንን ልስጥሽ። በቀን 20 በሚለው ስምምነታችን እንቀጥላለን። እሺ፣ በጣም አመሰግናለሁ። ዶሮ በአትክልት መስራት ትችያለሽ? አዎ እንችላለን፣ ግን እንደ ምግብ ቤት አድርጌ መስራት እንኳን አልችልም። የምችለው የእናቴን አሰራር ነው። እንደሚጣፍጥ እርግጠኛ ነኝ። መጀመሪያ ለቅምሻ ሰርተሽው ከዛ መስማማት እንችላለን። እሺ፣ ይቻላል። መልካም ቀን ይሁንልሽ። አመሰግናለሁ። በላውን ተነስ ልጄ። ዝም ብለህ ራስን መጉዳት የለብህም። በል ተነስ። ምን እያረክን ያለው? ሁሌም ለችግሮች የምታለቅስ ከሆነ ልታድግ አትችልም። ከወደክበት መነሳትም ያቅትሃል። እኔ አሁን ትምህርት አልፈልግም ሰውዬ። በሚገባ ያስፈልግሃል። እስኪ ተመልከተኝ፣ ተመልከተኝ። ጠንካራ ዛፎች ነፋስ ሲመጣ ይወዛወዛሉ፣ ግን ደግሞ በንፋሱ ኃይል ተሸንፈው በፍጹም አይወድቁ እና ከወደክ መረጋገጫ ትሆናለህ። ቀጥ ብለህ ከቆምክ ግን መጠለያ ነው የምትሆነው። እኔ ምንም ነገር መሆን አልችልም።
ራስን እየገደልክ ነው። ውስጥህ ያለውን የተደበቀውን ኃይል አላወቅከው። ይህ እንዲገባ ከፈለግ ዓይንህን የጋረድህን የእንባ ዘለላ መጥረግ መቻል አለብህ። የዛኔ ፊት ለፊት ያለው ነገር ግልጽ ሆኖ ይታያል። ከዛም ልብ ውስጥ ያለውን ጀግንነት ትተዋወቀዋለህ። ሕይወትህን ሙሉ ባሪያ አድርጎ ያስቀረህን ሱስህንም ታስወግደዋል። ከዛ በሁለት እግርህ ቆመህ እንደዛ የተናገረችህን ልጅ የተናገረችው ንግግር እንዲቆጫት ታደርጋታለህ። አዎ፣ ሁሉም ይቆጫቸዋል። እንደዚህ ነው። እኔ እናንተ አሁን ትልቅ ተራራ እንቀሳቅሰናል ልጄ። ይህን ታውቃለህ? እኔ እናንተ ጥሩ ጓደኛሞች እንሆናለን አይደል እንዴ ኡዛይ? እንድከፍል ትንሽ ጊዜ እንድሰጠኝ እፈልጋለሁ። ለዚህ ወር ብቻ። ክፍያው ትናንት ነበር ሶመር። በስልክ ነግሬሃለሁ አይደል እንዴ? እሺ ነግረኸኛል፣ ግን አልተሳካልኝም። የአባቴ ጉዳይ ይዞኝ ነበረ። ሐኪም ቤት ገብቷል። ደግሞ ነግሬ ነበር፣ ግን እኔም በመስማት ፋንታ ድርቅ አልክብኝ። ምን ላደርግሽ? እኔ ቆይ ለምን አንተ አትሆን? ከሚስት ጋር መደረግ ያለበትን አድርገናል። ዝም ብለን የምታወቁ ምን አባ እያልክ ነው አንተ? አንተማ ትረባ። ከሚስት ጋር ምንድን ነው? ሶመር አቁም! ልቀቀው! ሶመር አቁም! የምፈልገውን አግኝቻለሁ እኮ ነው እያልኩ ያለሁት። የመጀመሪያ ውል ሚስት ጋር ነው። አሁንም ስለ ሚስት ሶመር ና ከዚህ እንሂድ። መጀመሪያ እናጣራ። ና ሶመር አቁም! እባክህን የምልህን ስማኝ ሶመር አቁም! ምን አባቱ እያለ ነው? ሶመር በቃ እቀብርሃለሁ። እሺ እቀብርሃለሁ። ልቀቀኝ! በቃ አቁም እያልኩ ነው። ምንድን ነው የምታስቆመኝ? ሴልጁክ ልቀቀኝ!